እናገሪያት በቃ አሁን ምን መሰለሽ እኔ ጋር እኔ ቤት እኮ ድርሽ አላረጋቸው በቃ አላድ በቃ ተይ በቃ ሲፈንዬ ምርጥ ሰው ነች አገባኝ ግን ከኔ ጋር እዚህ ጋር መተል እንደዚህ ቻይት በቃራ አታመሳስልኝ አይ ጂጂዬ እኛ ኦሮሞዎች ተከባብረን እንኖር እንዴ አንቺም ተይ እሱም ተይ ያለ እስከመቼ ድረስ እና በኦሮሞ ናት ኦሮሞነት ሊኖራት ይችላል ግን አስተሳሰቧ እበት ስለሆነ እኔ ከበት ጋር እኔ በበት አይደለም ያደረኩት አብራል ኧረ በእናትህ ቡላ ላይ የሆነ ነገር በል እንዴ ሲፈነ እኔ እኮ ላስታረቃችሁ አልችልም እኮ ያባሩኛል ሙሉ ማለት የለኝም በእናትህ ደግሞ ግን ሁለተኛ እንደዚህ አይነት የእበት ሽንትና እበት እያሸተተች ካደገች እንዲባለው ኧረ ጂጂ በእናትሽ ሆልድ ዳውን እንዴ ሪስፔክት አለው እኮ ሲጀመር እንደሰማሁት ሶሻል ሚዲያ ላይ ፈጠን የሚሉ የሚያወሩ ታዋቂ ሰዎች ፖለቲካውን የሚያቀለጣጥፉት ግማሽ ትግሬ እንደሆኑ መረጃ አለኝ ሰነድም አለኝ ለምሳሌ በአማራ በኩል ስንሄድ እነ ጆከር አሉ በኦሮሞ በኩል ስንመጣ አንቺ አለሽ ልዕልት ራሱ ኦሮሞ አንድ ግማሽ ኦሮሞ ግማሽ ትግሬ ያለባት ቡላላ ሚዲያውን የተቆጣጠሩት ወይ ትግሬዎች ናቸው ወይ ደግሞ ሀፍ ትግሬዎች ናቸው ጂጂ ሀፋፍ ነሽ አይደል አንቺ ራሱ ጂጂ አንተ ወጃ ገረዛ በምን ነው ሀፋፍ ጥያቄ ኪዳነ ገብረ መርያም በምን ነው ሀፋፍ እኔ ጥያቄ ኪዳነ ገብረ መርያም ጥርት ያልኩኝ ወለጋና የሸዋ ወርቅ ነኝ ጥርት ያልኩኝ ወለጋ እድገቴ ሸዋ የቱለማና የሜጫ ዘር ነኝ ያ ቡልሽት የማን ዘር መሰልኩ ከማን የተገኘው መሰልኩ ከማን የተገኘው መሰልኩ ትግራዋይ ባቶኝ እንዲህ አትፈጥኝም ሚዳሊያ እንዲህ ቶሎ አታወሪኝ ሚዳሊያ እኛ ጠንቅቀን እናውቃለን እንዴ ምን ሆነሽ ነው ግን ወለጋ ላይ ተጋሩና አማራ ብዙ አሉ ተዋልደዋል ተጋብተዋል ሰፈራ ይባላል እንትን ወለጋ ላይ ብቻ ሳይሆን ደግሞ ለቀም የመቼ ታሪክና ጂኦግራፊ እኔ እውነት ልንገርሽ የምሬን ነው ጂጂ 77 እንዴ የጁንታው የትግራዩ ትልቅ አክቲቪስት ብቻውን እነሆ ለትግራይ የሚታገለው ወንድማችን የጁንታው ገብቷል ግማሽ ሸገሪያንስ ግማሽ ትግራዋይ ነው ያራዳች ደና አልጠላንም ጅባች ያንቺ እኮ ይለያል ሰባት ከርካር የሸገሩ ጁንታ ሰሞኑን ግን የምታደርገውን አክቲቪቲ ሳላደንቅል አላልፍም አቅሜን በሙሉ የተጠቀምኩ ነው ያለው እና በርታል ወጣለሁ ያንተ ሀሳብ ትንሽ የሚደብረኝ የሸገር ልጅ ምትላት ነገር ይደብረኛል እንጂ ይጎረብጣል አንተ ሐዋሳሊ ስለሆንክ ይጎረብጣል ለዛ እኮ አይደለም እንደዛ አይደለም እኔ አሁን አዲስ አበባ ውስጥ ነው ኖሮም ያደረኩት ታውቃለህ የጁንታው ሸገር እኔ ደግሞ ትንሽ የምትደብረኝ ነገር ያለችው ምን መሰለች የቴዲ አፍሮ ደጋፊ ነኝ የምትላት ነገር ማርከብ እያለ የሆነ ቪዲዮ ሰራው እኮ የሸገሮች እንጠጣው ተው እንጂ አብይ ስለምጠራልኝ ለ17 መርፌ ዞፍ ነው በጦርነቱ ጊዜ ለሚስቱ ለሱ አርቲስቶች ተሰብስበው አላያችሁ እንዴ አሁን ጉራግኛው ዘፈን በዘር በምን ላይ ያዩ የሚለው እኮ ቲፒኤልኤፍ ነው እኮ ነው ተፋፈሉን በዘር ቲፒኤልኤፍ አንተ ሸንት መመሪ በዚህኛው አልበም ላይ ራሱ እየነቆረ ታው እንደ ሸገሮቹ ትራጤ ዋን ዘፈን ያቀቴል ቴዲ አፍሮ የሚወቀስ ከሆነ አጠገብ ያለው ያስቀመጥከው ሰው ምን ሊባል ነው የትኛው ሚልልክ የቷ ጂጂ አትሻልም እንዴ ከቴዲ አፍሮ እናቴ ትሙት ለትግራይ ህዝብ ጂጂ ትሻላለች እናቴ የደረሰበት ነው ያቀው ስማ ጂጂ ትሻላለች ከቴዲ ለትግራይ ህዝብ ታንኪ አትሊስት ቴዲ እንዴ ምን ነህ እሱ አይደል እንዴ ለ17 መርፌ ብሎ ዘፈነው በጦርነት ጊዜ እሺ አንድ ቀን እንኳን ዮሐንስ ብሎ ዘፈነው ያውቃል አንድ ቀን ምን በጣም ብዙ ሰዎች ትፈሩኛላችሁ እኔ በጣም ያስቀኛል የሸገሩ ጁንታ በቃ እኔ በህይወቴ እጅግ ደስ የሚለኝን ነገር ልንገር አንተ ቤት ማርያምን ነው እኔ በህይወቴ አይደለም ሰው ልፈራ ነው በጣም ያስፈራኝ ሰው ምን እንደታውቃለህ ዝም ምን እስከዛሬ ድረስ ታነሳኛለህ እሱ ዝም ይሰ ነውረኝነትሽ እኔ ተናገርኩት መጥፎ ቃል የምታወጩ ካፍሽ ጂጂ ተቀይራለች ሌላ እኮ ረፍጅቦ አንድ ነገር አሁን እኔ ስፖርት እየሰራሁ ነው ገባ በነገራችን ላይ ቅድም ያወረድኳትን ልጅ አይታሃት
ኦኬ ለሪስፔክት ማለት የወረድኩ እሷ ሳትሆን ስትመጣ የወረድኩ ለአንተ ደግሞ ምንም ስላልሆንክ ነው ከኔ ጋር የሚያገናኘን ነገር ስለሌለ አንተ ምንም አልተናገርኩሽም። ፐርሰናሊ አልተናገርኩሽም። ጅቦዬ እኔን መሳደብ የጀመረው መቼ እንደሆነ ታውቃለህ? ጅቦ አንድ ፖይንት ልስጥህ። መቼ እኔን መሳደብ እንደጀመረ ታውቃለህ? ልክ ሆዴ ጋር ስጣለ ከዛ ቀን ጀምሮ ነው። ከዛ ዩቲዩብ ላይ ላይ ያለሽ ግቢና ማለት ነው የጨርቆስ የሚልም ትላለ ኮሜንት ጽፌልሻለሁ። ሂጂና ዩቲዩብሽ ላይ ሂጂና የዛሬ እኔ እናንተ አንመጣጠንም። እውነትሽ ነው አንመጣጠንም። አንደኛ እኔ እግዚአብሔርን አንቺን አልተናገርኩሽም። አንደኛ መንጫጫት በቻው በቃ እኔና አንቺ እኔ ከእናትና ከአባት ነው በጣም በስነ ስርዓት ጋንዲን ያደግኩት ተወልጄ እና በስነ ስርዓት አባቴ እናቴን ጅቡ ነገሩን እናረጋጋዋ። ይሄ ጦርነት ሌላ ነገር እንዳያልፍ የቴዲ ራሱ ትንሽ ችግር ፈጥሯል። የኦሮሞና የትግራይ ጦርነት እንዳታስነሳብን በመደማመጥ አስነሳ። ባለጌ አይደለሁኝም። ኦኬ አዎ እና አንድ ነገር ልንገርህ፣ መታገል ካለብህ ሂድና አንተን ከዓመት ከ6 ወር በፊት ያስወጣ ስርዓቱ ነው እንጂ እኔ በነበርኩበት ሰዓት ስላልሆነ አቅም ካለ ወደዛ አቅምን ወደ ጀርመን ከመተኮስ ይልቅ እንደ ወንድሞች ወረድ በልና እንደ ቲዲኤፍ ልጆች ቢቻል ደግሞ እስከ ምን አይባለው ወርደው መተው እንደታገሉት ማለት ነው። እስከ የት ነው ይሄ ወሎ ድረስ አይደል የመጡት እንደነሱ ጀግና ነው። ደብረ ብርሃን ነው። አንቺ ትግላችንን አታሳንሹ። ደብረ ብርሃን ነው አላሳነስኩትም ነው እየነገርኩህ እኮ ደብረ ብርሃን ነው። ከደብረ ብርሃን ድረስ እንደ ወንድሞች መስዋዕት ክፈልና የትግራይ ነፃ አውጣ። ኦኬ እዚህ ጋር ቁጭ ብለህ እንደኔ ያሉትን ሰዎች ሰላማዊ ታጋዮችንና አክቲቪስቶችን ወይም ኦሮሞዎችን ወይም አማራዎችን ስትፈልግ አሊያንስ ትፈጥራለህ፣ ስትፈልግ ትሳደባለህ። እና ያንተ ትንሽ ሌሎች ተጋሮች ቢናገሩኝ አብረውኝ የኖሩ ናቸው። አንተ ግን ልክ የእሙሙ ነፃ አውጪ ይመስል ሆዴ ከዚህ ቤት ሲወጣ ነው መናገር የጀመርከው። እና ለማንኛውም ያንተ ከንትን ማለት ነው። ኤኒዌይ ጅቦዬ አይ ላቭ ዩ ሁላላ እኔ ደግሞ ልናገር በተለይ ጅቦ ነፃነት ስተናለ እኔ በይዜ ምንድነው አንመጣጠንም። እውነቷን ነው። በእድሜ የ10 ምናምን ዓመት ልዩነት አለን። ሲቀጥል እኔ ስለ አፍሽ መርዘኝነት የተናገርኩት እንጂ እኔ ከቁጥሩን ቆጥሬሽ አላውቅም። ህዝቤን ስታንቋሽሺ ግብረ መልስ የመለስኩልሽ ከወዴ በፊት ያለ ቪዲዮ አለ እዚህ ጋር ላሳየው ለጅቦ ከነቀኑ እኔ አንቺን የሆዴ ምን አገባኝ? ይመለከተኛል። እኔ እኮ በጣም ተቆንጥጦ ካደገ ቤተሰብ አለ። ጅቦ ኢንትራፕት አታርገኝ። እውነቴን ነው። ተናግራ ነው የወጣችሁ መርዟን እንደሙ ልንገራት። ቆይ ጅቦ ልናገር ምንድን ነው ገብቶሻል? የመርዘኝነትሽ ዶክሜንት ውስጥ ተቀምጧል። አንቺም እንደ አባትሽ እንደ ገዥሽ አባትሽ ቀንሽን ጠብቀሽ ትጠየቂያለሽ። ህዝባችን ላይ አንዱን በትር ጄኖሳይድ ከወረወርሽው አንዱ አንቺ ነሽ በአፍሽ። ጭራሽ እኔን ለማሸማቀቅ እንደ ወንድሞች ታገል ምናምን ትያለሽ። እንዲ ከትግል ውስጥ አንዱ እኮ እኔ ነኝ። እስር ማለት ትግል እኮ ነው። አታውቂም? ይሄንን አባትሽ ነው ያሰረኝ። እኔ ገብቶሻል? አባትሽ ቤተሰቦቼን፣ ወንድሞቼን፣ ወገኔን ሲጨፈጭፍ የአባትሽን በትር ይዘሽ አንቺ ደግሞ በአፍሽ የረጨሽውን መርዝ ምንረሰው እንዳይመስልሽ። እኔ ጅቦ ስለተናገረኝ ነው ቴዲ አፍሮ ሲለኝ ከቴዲ አፍሮ በምን ትሻላለች እሷ ብዬ ነው የመለስኩለት እንጂ ትዝመትኝም ባይዘው ይኔ የምታደርጋቸውን ነገር እኔ እኮ ከእናትና ከአባት ነው የተወለድኩት። አንድ ጥያቄ ልጠይቅ። እውነት እኔ በምታደርገውን ነገር ከአንተ ጋር አግሬ ያደርጋለሁ፣ ችግር የለውም፣ አሪፍ ነው። ግን የሸገር ብለህ እንትን ብዙ ነገር ስትል ተጋሩ ተብሎ እኮ ከየቤታቸው ምንም ማያውቁ ተጋሮች የተለቀሙት እኮ የሸገር ልጆች በምትላቸው እኮ ነው። ይሄ የሚረሳ ነገር አይደለም አይደል? በዚህ ደረጃ ለምን ይህን ሁሉ ማሽቋለጥ? ይሄ ልክ አይደለም በእውነት ሁሉን ነገር ደግፍልሃል። ምንድነው እኔ ደግሞ ለአንተ ደግሞ ልመልስልህ ምንም የተወለድኩበትንና ልካደው ጁንታ ወደ ትግራይ የተወለድከው ሐዋሳ ነው አይደል? ሐዋሳ መቼም አትረሳም። እኔ አዲስ አበባ የተወለድኩት አዲስ አበባ በቃ የተወለድክበትን ትረሳለህ። እኔ አስከፉኝ ሰዎች የፈለገ ነገር በሆነ ተዋለሁ። ላስረዳ ጠየቀኝ አይደል? አንዴ ላስረዳ። እኔን አዲስ አበባ ላይ ሆኖ ያስከፉኝ ሰዎች ምን አይነት ሰው ነኝ ለነሱ እነሱ ያውቃሉ፣ እኔ ያውቃለሁ። ገብቷል? በዛ ልክ ደግሞ ለእኔ ጥሩ ያደረጉልኝን ሰዎች ደግሞ አሉ፣ ክሬዲት ሰጣቸዋሉ። እየመጡ ምግብም ምንም ሲያመጡልኝ የነበሩ ምርጥ ልጆች አሉ፣ የአዲስ አበባ ልጆች ሁሉ። ሁሉም አንድ አይደለም። እንደ ማጆሪቲ ግን እኔን ያንቋሸሸኝና የገፋኝ ኃይል ራሱ የዘራውን እያጨደ ነው። እኔ በሱ ልክ አልወርድም። መናገር ካለብህ ግን መናገር አለ። የተወለድኩትን ደግሞ ላጠፋ አልችልም። የተፈጠረውን ነገር አትረሳም። እንግዲህ ምን እንደተፈጠረ ታውቃለህ። ምን እንደተፈጠረ ማለት እኮ ቂም መስራት አይደለም። እኔ በቂም አይደለም ሰው ማስተምረው።
ትናንትና የበደለኝን ኃይል ለምን ለሁሉም እየመለስ ካርል ያለው ብድራችሁን ኮን እነሱም እኮ መልስላችኋለሁ። ምን ማለት ነበረብኝ? መሳደብ ነበረብኝ? ኖ አይ እሺ ተንጫጫችሁ፣ በጣም ነው የተንጫጫችሁት። የሸገር ጁንታ ስሙ ቀይሮ ቶ ወንድሜዋ እኔ የሚንጫጫብኝ ሰው ደግሞ አልወድም። ስራ ላይ ሆኜ ማለት ነው ልዩነዳሁት ነው ሆነ ቀረ። ግን አንዳንዴ ምን መሰላችሁ ኢትዮጵያዊነት ሐድነታችን ተጠናክሮ ፍቅራችን ልማዓታችን ኩሉ በየሐደ ሐዳችን ተሰባስበን ፍቅር ሆነን እኔ የትግራይ ተወላጆች ናይ ትግራይ አፍሮ ናይ አዲስ አበባ ልጅ ናይ መቀሌ ልጅ አሁን እኔ ተወልጄ ያደኩት ወደ ቢስቲማ የምትባል ወሎ አካባቢ ነው። እናቴ ትሙት ነው የምላችሁ። ግን የቢስቲማ ልጅ ነኝ ብዬ አልሞጣም። ጉዶልኝ በተወለድክበት አይደለም። ከዛ ሁለተኛ ደግሞ መንግስትን ትቃወማለህ። የጅንታ ይሄ ጥሩ አይደለም ወንድሜዋ። መንግስት አብይ አህመድ 1000 ዓመት ይግዛል። ለእናቴ ትሙት 1000 ዓመት አንተ አላወቅም። አብይ አህመድ ሲገዛ ብዙ ነገሮች እንደሚስተካከሉ አልነገረውም። የትግራይ አክቲቪስቶች ማለት ነው። እሾም በሾ አለች አዲ አልጎባችሁም? እኔ መቀለ ተወልደ አብ መቀለ ፍቅሪ በዙር እኮ ዋጋ እያስከፈላቸው ነው። አብይ አሁን አንዳንዴ ሳይ በቃ ልክ ነው። ያኔ ዘመቱ እንዳለ አሁን መልሳቸውን እያገኙ ስለሆነ ባቢ እንደውም አሪፍ ነው። እግዚአብሔር አንድ 10-15 ዓመት በመራና ዋጋቸውን በሰጣቸው ብዬ ነው ማሰበው። ከየክልሉ አይደል ተሰብስበው የመጡት ሰው አብይ አህመድ 10 ዓመት ቢገዛ አስቧል። ከበኋላ አሁን ከያዘው 18 ዓመት እንዳለ ቢገዛ አስቧል። ምን አይነት ነገሮች እንዴት እንደሚቀየሩ በየት ፍጥነት አሁን እንዴት እየተቀየረ እንደሆነ ነገር ይገባል። እንዴት እየተቀየረ ነው? ከብት የሰጠው ሁሉ ያለቅሳል ቁጭ ብሎ ይሄድ እንዴ ደብረጽዮን እኮ በቀደም ደውዬልህ ማለት ነው ምንድነው ጦርነት ሊጀመር ነው ወይ አብይ አህመድ ምናምን ስል ነው እንዴት ብሎ ለፍቅሪ ነው ገና ነን አለ። በቃ ገና በህወሓት ጭው እግዚአብሔር አትልኮ ነው ፖለቲካ ቁም። እሺ የታላችሁ ሌሎቻችሁ እስቲ ሴቶች ምግቡ እናንተ ናችሁ የምትሻሉት እኮ የፍቅር ሰዎች። ሴት ልጅ እኮ ፖለቲካ ላይ እኮ እንትን አትልም እንዲህ ግግ መብላ ምናምን እንትን አትልም። መስፍኔ ሞጣህ ወይ ወንድሜ የሸገሩ ልጅ መስፍኔ ወረሞ ኮምፕሊንግ አርጎ ሰው ተማርካል ሲባል ዋትና ተሸውዳ እጅን እንድስት ያደረገች ዋታ ታለኝ እጅን ሰጠች። ከባለ ሮቤ ጀምራ ሸውዳ እንትና ለኤርትራ አሳልፋ ሰጠች። መስፍኔ ናግባ፣ በፈጣሪ አምላክ ናግባ። እኔ እኮ ትመቸኛለህ እናቴ ትው ሳውስቲ የለም አልገባም። ቢዚ ነው አባቴ። አንተ ከናብይ ጋር ምናምን ፎቶ አለው አብሯችሁ ቁጭ ብሎ ምናምን ስለ ሀገር እያወሩ አንዴ ያ ከጌች ጋር ምናምን ቢኒ ነው ፉአድ ነው ስሙ ማን ነው ንገሩኝ። ኧረ ቢኒ ፉአድ ሰላም አይሰሙ ሁለቱም አሁን ወይ እንዴት ነው ወንድሜ? Are you fine? good my brother። ሰላም ጅቡ እንዴት ነሽ? ስደተኛ ወንድምሽ ነኝ። አባቴ ስደተኞች ከሸገር ነው ከአዲስ አበባ? አዎ መሬማ ነኝ። ኖ ከናዝሬት ናዝሬት አይባልም አዳማ ነው የሚባለው። ሰው ጋር እንዳታቀያይም ይመናል። እሺ አዳማ አፋን ኦሮሞን ቤኩ
ጢቆ በቃ አንቴና የአዳማ ልጅ አይደለም። አውቀህ ነው ለስለላ ነው የሄድከው? ኧረ ስለላ አይደለም፣ እግዚአብሔርን ለስለላ ነው የሄድከው። ወላሂ አይደለም፣ ወላሂ ለስለላ ነው የሄድከው። እውነቱን ብትናገር አሪፍ። አይ ለስለላ አይደለም። ያው እኔ ግን የአሁኑ መንግስት ደጋፊ ነኝ። ባይዘው በቃ ይመች፣ እናቴ ትሙት ይመች። አንተ ያራዳ ልጅ ነህ፣ አልፈሃል፣ እንሸልማለን። የአሁኑ እንዴ ግድ ነው። የአሁኑ መንግስት ያልደገፍን ማንን እንደግፋለን? አዳምጠኝ። እኔ የአሁኑ መንግስት አሁን ያለው መንግስት ተቃዋሚ ነኝ። እሺ፣ ግን ከስልጣኑ እንዲወርድ አልፈልግም። እንደኔ ነው ማለት ነው። አዎ እነ ደብረ ጽዮን ወደ 4 ኪሎ ደግሞ ተመልሰው እንዲገቡ አልፈልግም፣ እቃወማለሁ። አይ ጭንቅላቴን አየሁ። የበቃኝ ለምን አትመራንም ግን እንደ ሐሳብ ወላሂ ምሬን እኮ እኔ ብቸኛው መደግፍበት ምክንያት ምን እንደሆነ ታውቃለህ? ጅቦ የአዲስ አበባ መሬት የኦሮሞ ነው። ጌታቸው አሰፋ የጻፈው ተመልከት። የአዲስ አበባ መሬት የኦሮሞ ነው፣ ፎቁ የተጋሩ፣ ህዝቡ የአማራ ነው። ያስማማል። ይሄም ሀሳብ በቃ ሰውን ወደሚያስማማው መምጣት እኮ ነው። እሺ መሬቱ የኛ ነው የእናንተ ነው። ከዛስ ምንድን ነው ጥያቄው? ፎቁ የትግሬ ነው። አዎ የሰራው ሰውዬ ነው ባለቤቱ። እኔ አሁን ስለ መሬቱ ምናምን አይደለም ትልቁ ጉዳይ። ያኔ በዘፈንም በቲያትርም ሲደግፉ የነበሩ አካላት አሁን እያለቀሱ ስለሆነ ራሱ እያስለቀሳቸው ስለሆነ ያ ነገር ትንሽ ቀጣይነት እንዲኖረው ስለማፈልግ ነው። ስለዚህ መንግስቱ ጋር ነው ሰው ጋር ነው ስህተቱ ያለው? የኔም ጥያቄ እኮ እሱ ነው። አንዱ ያለቅሳል፣ አንዱ ይስቃል፣ ድጋሚ ያለቀሰው ይስቃል፣ የሳቀው ያለቅሳል። ሰማ ተጋሩ ግን በጣም ቂመኞች እንደሆኑ አወኩኝ። ፍልፍሉ ታሞ አዶናይ ሊጠይቀው ሂዶ ማለት የእሱን ቪዲዮ ቆርጣ ኢትዮጵያ ትፈርሳለች ሲሉት ባሳቅ ነው የሚለውን ቪዲዮ አብረው አድርገህ ትናንት እያየሁ ነበር። ናርቲቶት ደገምኩኝ። በህዝብ ላይ ክፉ ማሰብ እኮ እናቴ መቃብር ላይ ሰው እንደገኝ ማድረግ ነው። አብዛኛውን ሰው ታውቃለህ አይደል? አብይን ሳይደግፈው ግን በቃ ያኔ በሆነው ነገር አሁን ቅጣት እያገኙ ስለሆነ በግድ የሚደግፍ ሰው አለ። አብዛኛውን እንደኔ አይነቱ አሁን ለምሳሌ አጋፊው ደቡብ ላይ እኮ ማለት ነው 6 ልጅ ያለው ሰው 2 ልጅና 3 ልጅ እየላከ ነበረ ከከብት ጋር። ተቀልዳለህ አሁን ያልኩት አብይ ይቀጥል 15 ዓመት ይቀጥል ብቻ አይገልጽም። ትክክለኛ ንግግር ወላሂ ይሄ ነው እኛንም የሚያስማማን ሀሳብ ይሄ ነው። በቃ ስለ እንኳን ከአዲስ አበባ ወደ ዳር ከዳርም ወደ ዳር ይቀጥላል ገና ይበገፋቱ ምንም ችግር የለውም። ፏድ ትግሬን አይደል? የመንግስት ደጋፊ አምሪ እኔ ትግሬ ሳልሆን ሂንት ልስጥ ላይ ከምሰጥህ ሂንት ምን እንደሆንኩን ትገምትልኛለህ? ከትግሬው ጋር ትግሬ የነበረ ማህበረሰብ አሁን ከኦሮሞ ጋር ኦሮሞ የሆነ ቀጣይ ደግሞ ከሚመጣውም ጋር የሚመጣ የሚመስልህ ምን አይነት ማህበረሰብ? ከአጼዎቹ ጋር እንኳን አልነበርንም መሰለኝ። ከትግሬው መንግስት ጋር ትግሬ፣ ከኦሮሞ መንግስት ጋር ኦሮሞ። ቆይ እኔ አንድ ሙዚቃ ልጋብዛችሁ ብላለህ አንተ ልጅ ነው ደቅ ያልኩት። አንቺም ጭራሽ የአረበኛ አሙቁልኝ ቤት የሚሰራ አረበኛ ከፍቶልሽ ሙሽኪላ ሀቢቢ ሙሽኪላ ከማዳሙ ጋር ሲያወራ ምሰማው አይበቃኝም እንዴ?
ታውቂያታለሽ እንደ ማዳሙን አስተዋወቃት እንደ ቤተሰብ እና ጭራሽ መተሽ በቤት ሰራተኝነት አገልግይ ባልሽ ሹፌር ነው አትለኝም? ከውን ያልኩት አረ ተምሬያለሁ ልላት አረብኛ አጠረኝ። ደህና ቦታ እንዲሰራ ከጎኑ አሪፍ ቢላ ልጅ የቤተሰብ ትውውቅ ከመዳም ጋር ነው እንዴ? እናቴን ላስወጣው። ያው አብረህ ያደግክበት ቤት ነው ብዬ ነው። አጅ ወይኔ እንዲህ ልበላ እና ለቤትህ ማታ አርብ ነው ለኬ ለቤትህ ትኮፍታለህ? ለዛሬ ማታ አይቀርም እንዴ? ግድ ነው እንገባለን። አዎ ሰው ጦፍታችኋል። ጅቦ በእውነት እኔ ግን ፍቅር እንደናንተ ነው መሆን ያለበት። አቤት ያለው ክብር በእናንተ መካከል ፍቅር እንዴት እንደሚያስቀና ፍቅራችሁ። አንተ አይን ልትጠልብና እንዴ አንተ ባለጌ መልካም ነገር አትወድም እኮ አንተ። ሼም ስለሚይዘው ነው እኮ። ምን ሼም ይዘኛል? ሰው ያየው ነገር እኮ ጥሩ አይደለም እኮ። ጃፒ እኮ ለሆዴም አልጠቀመው እንኳን ለኔ እንዳትናገረው ጃፒ። ሰው እንዳያየው ታዲያ ውስጥ ያዘዋ። ችግርን እየነገርከን እኮ ነው የተቸገርነው እዚህ። የሆዴና የጂጂንስ እንዴት አየው እያለ ነው ጌታችን። በሮናን ያቺ አዲስ የምትባል ሴትዮ ግን አዲስ እና ያቺ ሀናቡ አፍልተዋል ታውቃለህ። አሁን አዲስ በዛ አፏ እንደ እንትን ጥብብ አድርገው ምናምን የሆነ ይሄን ነገር በቤትህ ወንድሜዋ በኋላ እንገባለታለን። እኔ አሁን ወደ ጁምዓ ሰላት ልሄድ ነው። ቤትህ ስንት ሰዓት ነው የምትኮፍተው ወንድሜ? ውዱ አድርገሃል? ጃፒ መስገዳችን ሁላ አይቀርም። እኛ ጉዳችን ነው በዚህ ከቀጠለ። በፊት ውዱ አድርገው ሲጨብጣቸው አራም ይላል። ውዱ ላረግ ነው እንዳታሳስረኝ። በኋላ እንገባለን። ተሞልሰች ግቢ። ጃፒ ከዚህ በላይ ከቆየ ብዙ ነገር ያወራል። ኮምፕሊት ታብታብ ላደረጋችሁልኝ በጣም አመሰግናለሁ። እንዬ ወይዬ ለበኋላ እንገናኝ። እሺ እኔ ወድ እሺ እኔ ማር አሁን ደውለህ የጉንዳኖቹን ጨርስልሃለሁ። አዎ ታሪኩ ከሰላት በኋላ ነው የምጨርሽልኝ ታሪኩን ያንን ተረካ። እሺ አባ ጨጓሬው ላይ እኮ አልደረስን። ባይ እሺ ምእመናን ሳይታክታችሁ ሳይሰለቻችሁ ቁጭ ብላችሁ ላዳመጣችሁኝ ክብር አለኝ። ታፕታፕ ኮፒ ሊንክ ላደረጋችሁት ደግሞ ደብል ክብር አለኝ። የዛሬ ፕሮግራማችን እዚህ ተጠናቋል። ከጁማ ሰላት በኋላ በአስገራሚና በአጨቃጫቂ ሁኔታ በአዲስ ፕሮግራም ተሞልሰን እንወጣለን። እንወዳችኋለን። ዳሐለይቲ ብሩኽ መዓልቲ ይኩነልኩም። እዚ ድምፂ ወየንቲ እዩ።